ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶች ማሮች የሀገሮች ልጆች በያላችሁበት ሰላም ፍቅር አንድነት ያንጣል። እንዲሁም ክርስቲያኖች ሰላማችሁ ይብዛ። ዛሬ እንግዲህ ቅምጥሌ ከመሼ አውቀን ዝም ስንላችሁ ፈሪ አውቀን ዝም ስንል ፈሪ አደረጉን ብላለች። በስቶሪያ ላይ ለቃለች በቲክቶክ በከመሼ ጥጋብሽ በዚህ ከቀጠለ ጓደኛሽን አግብቼ የሰርጌ ቀን እቃ ጣቢ ነው የማረግሽ። አራምዬ ጨዋታ ጨምራለች። ለማን ነው ለማን ነው? ኧረ ግልጽ አድርጊው። ወይ እንደው በትንሿ ፎቶ ነገር እንደው በትንሿ እንደው ፎቶ ቢቀር የልጅቷን ስም አቂድ ለዩ ነው የሚሆነው መቼም። ደግሞ ለዩ እንዳለል ተለያየው ጥሩ ህይወት እመኝልሃለሁ እያለኝ ነው። ደግሞ ምን አገባት እዩን ትናገራለች። አንድ ሰው ከተለያየ ለሚያፈቅረው ሰው ጥሩ ህይወት እያለች የድሮ ፍቅረኛ ጋር ፍቅርህን ጨርስ ያልጨረስከው እያለች ለብሩኬ እየድረዋለች እዩን አይደል? እሺ አሁን ይሄ ጥቅስ ለማን ላድርገው? እንጃቶች እንግዲህ መልስ ከናንተ እጅበት ይመችሽ። መብትሽ ነው ሀሚዬ መብትሽ ነው። ረረረ እንደ ሀሚን እኮ አንደኛ ናት ለጥቅስ ለመልስ። ኧረ ማን ብሏት አልኳችሁ? ማን ብሏት? ቅመሜ ብሎ ከወጣላ ብሩኬም ቅመምም ወጥ ካለ ቅመም አይጣፍጥም አይደል? ሁሏን ነገር ቅመምም አርጋ ስለምታሳካ ነው። ያው መጨረሻቸው አላማረም እንጂ የኔ እናት እንግዲህ እኛ ብንልም አንቺን ብትሐምዬ ዛሬ ብዙ ሰዎችን አስደንግጠሻል። ብዙ ወዳጆችሽን፣ እናቶችሽን፣ እህቶችሽን ያንቺና የእሱን መለያየት የማይፈልጉ አንቺና እሱ ይቅርታ ተጋብታችሁ ሰርጋችሁን ልጆቻችሁን የሚጠብቁ ብዙ እናቶች እህቶች ዛሬ ትንሽ ልባቸው ተሰብረዋል፣ አዝነዋል። አንቺ በተናገርሽው ንግግር ሀሚዬ እኔ እናት ቅድም ተናግሬዋለሁ። አንድ በጣም እናንተ ግን አው ልክ ነሽ፣ ይሰለቻል። ማርም ሲበዛ ይመራል እኮ ይባላል። ይሄ ነገር ከተጀመረ አመት ሞላው። እውነቴን ነው። ድራማ የምትሉ አመት ሙሉ ድራማ አለ እንዴ? አመት ሞላው። አመት ሙሉ ግን ይሄ ከዩ ጋር ያለው ነገር አመት ሙሉ የምትሰቃየው ሀሚ ናት፣ የምትወርቀው ሀሚ ናት፣ የምትታመመው ሀሚ ናት፣ የምትናቀው ሀሚ ናት። እውነቴን ነው። በጣም በዝቶባታል። ያ ማለት ብሩኬን ስለምታፈቅረው አለማጣት ስትል ዋጋ ብዙ ከፍላለች፣ እናውቃለን። ግን ሀሚዬ ይህን ደግሞ የከፈልሽው ዋጋ ለትንሽ ጊዜ ብትሰጩ ቢያንስ እንደው 1 ሳምንት 2 ሳምንት እንኳን ጊዜ ብትሰጩ ብትታገሺ፣ እሱ እናገራለሁ ትንሽ ጊዜ ስጡኝ ብሏል ያለው። እንግዲህ እሱ የእሱንም አናቅም ምን ላይ እንደሆነ ችግሩ። ሀቅ ይወጣል ጠብቁ ትንሽ ጊዜ እያለ ነው። ያን ጊዜ ጠብቀሽ ከዛ በኋላ ብትወስኝ ነበር ደስ የሚለን። ምላሹን አይተን እስካሁን እንደዚህ የሆነበት እንደዚህ ያረገበት ሰውን ሁሉ ያስከፋበት ምን ሊያመጣ ነው ብለሽ ጠብቀሽ ብትወስኝ ደስ ይላል። ግን አንቺ በሁለት ቀን ሀሚዬ ውሳኔ ላይ በጣም ትፈጥኛለሽ። አንቺም እሱም በሁለት ቀን መወሰንሽ እንጃ ይከብዳል። ንዴት፣ ብስጭት ያው ስለምታፈቅረውም ነው። የሚያፈቅር ሰው ቅናትም አለ። እነ የጭንቅላቷ እዩ ጋዛ ቤት ምን እየሰራ ነው? ይዟት ሄደ አልሄደም? እኛ እስካሁን በሱ ቪዲዮ አልተለቀቀም። ቶቼ አዲስ አበባ አይሄዱ የምናውቀው ታሪክ የለም። ይዟት ሄድ ቤቱ ይዟት አይሄድ የምናውቀው ነገር የለም። ለሀሚ ግን ያው ብዙ ጥያቄ ሆንባታል ስለምታፈቅረው። ምን እያረጉ ነው? ምን እያወሩ ነው? ብዙ ይፈጥርባታል። የሚያፈቅር ሰው አፍቅሮ ያየው ነው የሚያውቀው። ስለዚህ ሀሚዬ ይሄን ደግሞ የደከምሽበትን 2 አመት ከምናምን ስንት ነገር ያጣሽበትን ፍቅርሽን ያስተካከልሽውን ቤትሽን ለማንም ኮተት፣ ለማንም ቱራብ፣ ለማንም ቆሻሻ አሳልፈሽ ባሰጪ ደስ ይላል። ብትታገሽ ፈተና ይበዛል። አዎ በልጅነትሽ የፈተና
የልጅነቴን ጣዕም አላወቅኩትም። አሁን ደግሞ የወጣትነቴን ጣዕም መደሰት ነው ፈልገው ብለሻል። ልክ ነሽ። በዛም ያስጠላል። ሁሌ ችግር፣ ሁሌ አንድ ሳምንት ደስታ፣ አንድ ሳምንት ሀዘን በጣም ይደብራል። ልክ ነሽ። አንፈርድም። በአንቺ ቦታ ብንሆን እንደ ሴት አንፈርድም። ተጎርተሻል። ግን ደግሞ ሀሚዬ አዲስም ጎጆ አዲስም ህይወት ለማስተማር ለመልመድ እንደገና ለመገንባት ላንቺ ፈተና ነው። የኔ እናት ወደ ራስሽ